ትሁቴ በመጨረሻ ናቲን ሰተት አድርጋ ከእናቱ ጋር ስታገናኘው እጅግ በጣም ተደነጋገጡና በጩኸት ስታቀልጠው አቶ ገዙ ሰተት ብሎ ወደ ድሮ ሚስቱ ሲመጣ በጥፊ ይዞ ሲጠፈጥፋት እጅጉን በጣም ደነገጠና ናቲ ከአባቱ ጋር ከባድ ጦርነት ገጠመ። ትሁት እጅግ ደስ የሚልና ለየት ያለ ታሪክ ፈጸመች። ናቲ እስከ ዛሬ ድረስ በጣም ይቅርታ ለተፈጠሩት ነገራት፣ አንተ ወደዚህ ቤት ከመጣህ ጀምሮ እኔ በጣም ደስ ብሎኛል ብሎ ሲላት፣ ትሁት እያወራሽ ያለው ነገር ምንም ሊገባኝ አልቻለም። እኔን ስታይ የደስታ ስሜት የተሰማሽ ለምንድን ነው ብሎ ሲያፋጠጣት፣ የደስታ ስሜትማ የተሰማኝ እናትህ እዛ ምኝታ ቤት ታጉራ እየተሰቃየችና መከራዋን እየበላች ትገኛለች ብላ ስትለው ደነገጠና፣ ትሁት እየቀለድሽ ነው እንዴ? ልቤን እንዳትሰብሪኝ። የኔ እናት እኮ በህይወት የለችም። እንዴት እንደዚህ ልትይ ትችያለሽ? ብሎ ሲያፈጥባት፣ አይደለም አመንክም አላመንክም የራስህ ምርጫ ነው። እናትህ በሚገርም ሁኔታ በህይወት አለች። አሁንም ቢሆን ተባብረን የእናትህን መጨረሻ ከዚህ ከቤት እንዴት አድርገን ማስወጣት እንዳለብን ማሰብ መቻል አለብን ብላለችው። እረፊ ትሁት፣ አትፈታተኒኝ። እኔ በህይወቴ ደካማ ጎኔና እጅግ በጣም ልቆጣጠረው የማልችለው የእናቴን ነገር ብቻ ነው። ስለዚህ እናቴ አይኔ እያየ የሆነ ነገር ስትሆን አይቼ የምችል ዝም ይመስልሻል እንዴ? እዚህ ቤት ከመጣው ስንት ጊዜ። ለምንድን ነው ያልተረዳሽው? ለምንድን ነው ምንስ ቢሆን ምንስ የተፈጠረውን ነገር ያልተናገርሽው? ትሁት የምሬኔ እናት እዛ ክፍል ካለች መቼም ቢሆን ይቅር አልልሽም አላት። ከዛ ታው እንጂ እኔ እኮ የሚጠቅምህን ነገር ነው የተናገርኩት። እንዴት እንደዚህ በክፋትና በመጥፎነት ታየዋለህ ብላ ስትለው እጅጉን በጣም ስላዘነና ስለተቃጠለ እሱም ሰተት ብሎ ወደዛ ክፍል ሲገባ ገዙም አብሮ ተከትሏቸው ሄደና ትሁቴ እየፈጠረች ያለውንና እየተደረገ ያለውን ነገር ማመን አቅቶት ደነገጠ። አዎ ልክ ነሽ፣ ይህች እኮ ናት እናቴ፣ እንዴት እስከ ዛሬ ዝም አልሽ ብሎ ሲላት፣ አቶ ገዛኸኝም በደስታዋ አንጻር አለምዬ ስትጮህና ስትቀውጠው ናቲ ልጄ እያለች ስትጮህ ከምኝታ ክፍል ዘሎ ወደ አለምዬ ክፍል ሲገባ በጣም ደነገጠና ወይ ጉድ፣ ጭራሽ ይሄ ሁሉ የትሁት እጅ ነው ያለበት። ትሁት ልጄ ሰተት ብሎ ወደዚህ ክፍል እንዲገባ ያደረሸው አንቺ ነሽ። ስለዚህ ወደድሽም ጠላሽም የእጅሽን ማግኘት አለብሽ አለና እያጣደፈ በእርግጫ በጥፊ ሲላት፣ ወይኔ ጉዴ፣ እባክህ ረፍ። መቼም ቢሆን መቼም እኔ እንደ አይነት ነገር ላደርግ አልችልም። እንዴ እኔ እኮ ልጄ በህይወት እንዳለ ባውቅ ኑሮ እስከ ዛሬ ድረስ ለምን በፎቅ አንጥራቸው አትጥሉኝም ነበር? ናትዬ እኔ ልጅ ብላ አለምዬ ስትጮህ እሱም በቁሙ እየተንቀጠቀጠ ያየውን ነገር ማመን አቅቶት፣ እውነት እናቴ በህይወት አለች? ሳትሞት ነው እንደሞታለች እያሉ እኔን ሲያሰቃዩኝና መከራ ሲያበሉኝ የነበሩት። ወይኔ ናቲ፣ ጭራሽ የገዛ ባልሽ በህይወት እያለሽ በገዛ ሀብትና ንብረትሽ እዚህ ክፍል አጉሮ እማዬ ሲያሰቃይሽ ነበር። የኔ ዓለም የኔ ደስታ አለና እግሯ ላይ ተደፍቶ መሳም ጀመረ። ትሁቴን ከሚባለው በላይ አመሰግናትና፣ ናቴ ለተፈጠረው ነገር በሙሉ ምንም ማድረግ አልችልም። እኔም የገባሁት እዚህ ቤት ቅርብ ጊዜ ነው። ከገባሁ ጊዜ ጀምሮ ግን እችን ሴትዮ እንዴት ነው ማትረፍ ያለብኝ እያልኩ በጣም ግራ ስጋባና ስናደር ነበር ብላ አለችው። ትሁት ይህንንም ቢሆን አንቺ ባትነግሪ ኑሮ እናቴ በህይወት እያለች እኔም በህይወት እያለሁ ሳልደርስላት ሙታለች ብለው ስላሉኝ ብቻ አምኜ ተቀብዬ ይሄው ራሴ ከባድ ችግር ውስጥ ገባሁኝ እያለ እጅጉን በጣም አለቃቀሰና አቶ ገዛኸኝን ደግሞ የማየን ሀብትና ንብረት በምንም አይነት ሁኔታ እንዴት እንደምቀበልህ አሳይሃለሁ። ገዙ አንተ ያደረከው ነገር ቀላል ነገር አይደለም። አሁን ላይ እንደ ቀላል ዝም የምል ሰው አይደለሁም ብሎ ፎከረበት። ሰላም ሰላም፣ ወደ የተከበራችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል።
ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ በጣም መልካም ቤተሰቦቼ ከልብ አመሰግናለሁኝ። የትሁቴ መጨረሻ በጣም ያሳዝናል። አሁን የናቲን እናት ለማትረፍና ለማዳን ብላ ወደ ክፍል ይዛ ሰተት ብላ ስትገባ እንግዲህ ትሁቴን እየተንከባከበች እንዲሁም ደግሞ ምግብ እየሰጠቻት ነው ብሎ እንደሚያስብ ግልጽ ነው። ምክንያቱም ትሁቴ አሁንም ቢሆን የማይካደው ነገር ለዝች ለአለምዬ ምግብ እየሰራችና ከዛ ክፍል እያወጣች አየር እንድትወስድ እያደረገቻት ነበረ። ይህንኑም እንግዲህ ለእሷ ብላ ዋጋና መስዋዕትነት እየከፈለች ያለችው ትሁቴ መጨረሻ ላይ በአቶ ገዛኸኝና በቤቲ ምን ይደርስባት ይሆን? ቤቲ ሰሞኑን በጣም ጥርጣሬ እያደረገችባት ላይ ነበረ ትሁቴ ላይ። ትሁት እዚህ ቤት የሚመጣ ሰው አለ እንዴ? ከሶስታችን ውጭ የሚገባ ሰው አለ እንዴ? እያለች ስትላት፣ አረ በጭራሽ ማን አለ? እኔም አጎቴ ዘንድ ደርሼ አንቺ ጋር ነው አብሬ የምገባው። ማን ሊመጣና ሊገባ የሚችል ይመስልሻል? ብላለቻት። ቤቲም በንዴት ሄደችና አለምዬን እንቅ አድርጋ ስሚ አንቺ እዚህ ክፍል ከኔና ከገዙ ውጭ የሚመጣል እንዴ? ብላ ስትላት፣ በጭራሽ አንቺና ገዙ ብቻ ናችሁ እኮ እዚህ ቤት ሌላ ሰው ማንም የለ። ይሄን አምነሽ ተቀበይ። ብንገልሽም እኛ ሁለታችንን፣ የምናሰቃይሽም እኛ ሁለታችንን። ስለዚህ ብዙ አትደሰች ብላለቻት። ወይኔ ጉዴ ልገልኝ ነው እንዴ? ልትጥኝ ነው እንዴ? ምናምን እያለች ብዙ ነገር ማውራት ስትጀምር መጨረሻ ላይ ቤቲም ክፍሉን ዘግታባት ሄደችና፣ ቤቲ በጣም ታውሻለሽ፣ ውሸታም ነሽ፣ ቀጣፊ ነሽ። ለምን እንደዛ ትያለሽ? ቢያንስ እንኳን እዚህ ቤት እኮ ትሁት አለች፣ እንዴት ሰው የለም ብላ ትላለች። ምን አይነቷ ክፉ ናት እያለች መናደር ጀመረች። ትሁቴ ተደብቃ ሁሉንም ነገር እያደረገች ትገኛለች። ቡናም እያጠጣቻት ቤቷንም ውጩንም ግቢውንም ሳሎኑንም ሁሉንም ስታይ በጣም ነው አየሩ ደስ የሚለው። ትሁት አንቺ ላደረግሽልኝ ነገር በሙሉ በጣም አመሰግናለሁ፣ ግን እኔ እየፈራሁ ነው የሆነ ነገር እንዳያደርጉሽ ይደርሱብሻል እያልኩ። አታስቢ፣ አሁን ወደ ሽንት ቤት ይዤሽ ልሄድና ሳሎኑንም ኪችኑንም ቤቱንም ሁሉንም ንፋስም እንድትቀበይ እፈልጋለሁ። ነይ እንሂድ አለቻት። ታይ እባክሽ፣ እኔ ችግር ይደርስብኛል፣ በጣም እየፈራሁ ነው፣ እረፊ እያለች ስትላት፣ በጭራሽ ትሁቴም አለምዬን ከዛ ክፍል አወጣችና ወደ ሽንት ቤት ይዛ ሄዳ እጇን እየገተተች ወደ ሳሎን ይዛት ሄደ። ወይኔ ቤቱ እንዴት ያምራል፣ ደግሞ ሁሉም ነገር ያምራል እያለች መናገር ጀመረች። ትሁቴም ደግሞ ቤትሽ እኮ ነው፣ ብይ ጠጪ ቡናውንም እያለች ከአጠገቧ ሁና ስትንከባከባትና ትሪት ስታደርጋት በጣም ደስታ ተሰማት። ትሁቴ አንቺ ባለ ትዳር ነሽ እንዴ? ልጅ አለሽ እንዴ? ብላ ጠየቀቻት። እኔ ቆንጅዬ ልጅ አለችኝ፣ ግን ትዳር ላይ እንኳን በጣም ብዙ ነው ነገሩ። ናትዬ እኮ ያምራል አለቻት። ከአንቺ ተወልዶ ባያምር ነው የሚገርመኝ። ግን አይተሹ ታውቂያለሽ? አዎ አውቃለሁ፣ በጣም ጥሩና መልካም ልጅ አለሽ። እሺ መቃብሩ ሰጂኝ ብላ ስትላት፣ አይ ምን እያልሽ ነው? አሁን መቃብሩ ላይ ዛሬ ሳይሆን ሌላ ቀን ግን አንቺ ባልጠበቅሽውና ባላሰብሽው መልኩ ሰተት አድርጌ እንደምወስድሽ ወቂ ብላ ስትላት በጣም ደስ አላትና በሩ በድንገት ሲቆረቆርባቸው የቀዳችውን ቡና መጠጣት አቅቷት ተንቀጠቀጠች። ምግቡንም መብላት አቅቷት ተደናገጡና ሁለታቸውም ቆሙ። ናቲ እንግዲህ ከአቶ ገዙ ጋር ሰተት ብሎ ሲመጣ ትሁቴም እየበረረች ወደዛ ክፍል አስገባቻትና ቆልፋ ስትመለስ ትሁት ምን እያደረግሽ ነው ብሎ ሲያፈጥባት አቶ ገዛኸኝ፣ ናቲም ደግሞ ይህን ክፍልማ ማየት አለብኝ። አዎ ይበቃል ጨዋታው፣ እዚህ ክፍል ምን እንዳለና ማን እንዳለ ሁላችንም ማየት አለብን። በተደጋጋሚ የተረፈ ምግብ በሳህን እየያዙ በፌስታል እየቆጠሩ ያስገቡላታል። ሰው ይኑር ምን ይኑር የማውቀው ነገር የለም። ትሁት እዚህ ቤት እንግዲህ መጥቶ ነበር እንዴ? ቡናው እንደዚህ የተዝረከረከው ምናምን ብሎ ሲላት፣ አይ ቡናውማ ያው እናንተ ልመጡ አይደለ አቀራርቤ ልጠብቃችሁ ብዬ ነው፣ ለዛ ነው ምናምን ብላ አቶ ገዛኸኝንም ስትደናበርበት የሆነ ጥርጣሬ ውስጥ እንዳለ ገባውና፣ አሃ እቺ ትሁት ናት ማለት ነው። ቁልፉንስ እንዴት ልታገኘው ቻለች?
ማን እየሰጣት ነው? ያችስ እብድ ከትሁት ጋር እንዴት ተቀራረበች? እያለ መፈላሰፍና መደነጋገጥ ጀመረ። ናቲም በቃ ዛሬ የተፈጠረው ይፈጠራል እንጂ እዚህ ቤት እየተሰሩ ያሉትን ድራማዎች ማወቅ እፈልጋለሁኝ ብሎ ቆረጠ ማለት ነው። ትሁቴ እጅግ በጣም በሚገርምና በሚያሳዝን ሁኔታ ልቧና ቅስሟ ተሰበረ። ወይ የጭካኔ ጥግ! ምን አይነት እርኩስና ሳማ ሰዎች ናቸው? እንዴት በሰው ላይ ይሄን ያክል ይቀልዳሉ? ትሁት እኮ አነሰም አደገም ለዛ ለቤት ሰራተኛም ብቻም ሳይሆን ለዓለም ብዙ ዋጋና መስዋዕት እየከፈለች ነው። ናቲ ደግሞ ቤት እየተከታተለች ከገዙ ገንዘብ ለማግኘት ከፈለግ እኔ የምልህን መስማማት አለብህ ብላለችው። ፍርጥ ታያለሽ እንጂ ከአንቺ ጋር አንድም ነገር የምስማማበት ነገር የለም። ለምን ብትይ እኔና አንቺ ምንም የሚያገናኘን ነገር የለም። እኔ እየጠየቅኩ ያለሁት የአንቺን ገንዘብ ሳይሆን የእናቴን ሀቅ ገንዘብ ነው። ዛሬ ለመጨረሻ ጊዜ ያን ፍንዳታ ባልሽን እጠይቀዋለሁ። እንዴ ናቴ ቀስ በል ተረጋጋ፣ አትፍጠን። ለሁሉም ነገር ጊዜ አለው። በእንደዚህ አይነት መልኩ አይደለም ገንዘብህን ማግኘት የምትችለው። ቆይ አንተ ምን ሆነሃል? እድሜ ዘላለምህን ከእሱ ጋር እንደተጣላህና ከእሱ ጋር እንደዚህ ተሰቃይታችሁ መኖር አለባችሁ እንዴ? ይህ እኮ ትልቅ ጥፋትና ስህተት ነው። ቢያንስ እንኳን እውነታውንና ትክክል የሆነውን ነገር ለማወቅ መጓጓት አለብህ። አባትህ ምን ያህል አደገኛና ከባድ ሰው እንደሆነ አልገባህም። ከእኔ ጋር ግን ከሆንክ የምትፈልገውን ገንዘብ በሙሉ ማግኘት ትችላለህ። እኔ ለአባትህ ፍቅርም ስሜትም ምንም የለኝም። አውቃለሁ ለገንዘብና ለጥቅም ብለሽ እዛ ቤት እንደገባሽ አውቃለሁ። እኔ ግን እንዳንቺ እየወረድኩኝ ልክስክስና ወራዳ ሰው አይደለሁም። በፍጹም ይሄንንም ነገር እሺ ብዬ ከአንቺ ጋር ልባልግና ከአንቺ ጋር ልጃጃል አልፈልግም። ተው፣ የሚጠቅምህን ነገር እየነገርኩ ነው። ጊዜህን በማይረባ ነገር ባትጨርሰው በጣም ደስ ይለኛል። እኔንም እሺ በለኝ፣ ተረዳኝና አብረን ችግሮችን እንጋፈጥ ብላለችው። ትሁቴ እንግዲህ እንደምታፈቅረውና እንደምትወደው ናቲን በተደጋጋሚ ተናግራለች። ካሌብም ከሄደበት ቦታ አልመጣም። አባባና ቲናም እየተበሻሸቁ የቆሸሸ ቤት እያጸዳትና ምግብ እያሰራት እንዲሁም እዛ ቤት ተያዧን አንጥታ ሰራተኛ እንድትሆን እየነገራት ነው። እሷም ደግሞ ተደፍታ ይቅር በለኝ አባዬ፣ ያደረግኩት ነገር በሙሉ አሁን አቃጥሎኛል። እኔ የትም መውደቂያ የለኝም፣ እዚህ ቤት ልሆን ካሌብስ እያለች ስለ ሁለቱ ጉዳይ እየጠያየቀችው ነበር። አባባም ለትሁቴ ደግሞ ምንም ቢሆን የትና ምን ላይ እንዳለሽ እንዳትናገሪ ብሏት ነበር። ቲናም እንግዲህ ስለ ትሁት መጨረሻና ከዛ ከቤት እንዴት እንደወጣች የት እንዳለች እየጠየቀችው ነበር። እሱም በጭራሽ ሊመልስላት ፈቃደኛ አልነበረም። አይሽ ለእኔ እንኳ ምግብ ሰርታ እንዳታበላኝ እንዳትንከባከበኝ አንቺና ተመስገን መውጫ መግቢያዋን እየዘጋችሁ ከዚህ ከቤት አባረራችሁብኝ። ትሁቴ አንድና ብቸኛ ልጄ ለማንም ቤት ሰራተኛ ሆና ቀረች። እስኪ አሁንስ ቤቱ ሰፋሽ? ምን አይነት አስቀያሚ ሰው እንደሆናችሁ ብታውቁ ብሎ ሲላት፣ እንደ አባዬ እኔም አሁን ተጸጽቻለሁ። ትሁቴ ካለችበት መታ እዚሁ እንድትሆን እናድርግ። የት ነው ያለችው? እኔ ያለችበት ቦታም አላቅም። እኔ እንኳን ለእናንተ ይናገራል ብላ ፈርታ ያለችበትን ቦታና አድራሻ በፍጹም ላቅ አልችልም ብሎ ሲላት አመነችና፣ ወይኔ ትሁት ይሄ ሁሉ ስቃይና ፈተና የደረሰብሽ በእኔ ነው፣ እኔ ነኝ እንዲህ እያደረግኩ ያለሁት ብላ ተቃጠለች። አባባም ደግሞ ቲና በፍጹም እያስመሰለች መሆኗን ሲረዳ እኔ አንቺን መቼም አላምንም፣ ከባድና አደገኛ ሰው ነሽ ብሎ አላት። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።